ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቼ ሰላም እየብዛላችሁ። እንኳን በስራ መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲያውስ ነገሩ ወዴት እየሄደ እንደሆነ ግራ ይገባናል። ማለትም ብዙ ሰዎች በትዳራቸው ውስጥ ማለት ተጽዕኖ ያመጣሉ ማለት ነው። ያም ማለት ቅድሚያ ቀልድ ነው እያሉ እየሰሩ ፕራንክ ነው እያሉ እየሰሩ ብዙ ተመልካቾች ለማግኘት ብዙ ሰብስክራይብ ለማግኘት ወይም ባራ ላይ ለማውጣት ማለት ነው። ብዙ ሰዎች ቅድሚያ ሲጀመሩ ማለት ነው ትዳራቸው ውስጥ እንደ ቀልድ ነው የሚጀምሩት፣ ፕራንክ እያሉ ይጀምራሉ ማለት ነው። ይሄ ፍራንክ ቀስ እያለ በቃ ማለት እክሌን ይዘናሃና ከእክሌ ጋር እንደዚህ ብለን ብንሰራ ምን አለበት ይባላል። ከዛን ሌላ ሰዎቹ መሀል ላይ ይገባሉ። ከዛን እክሌ እንደዚህ ያገባኝ በቃ የሆነ ማለት የነሱ ድራማቸው እናንተ ትኩረት ሰጥታችሁ ብትከታተሉ ማለት ነው ቀስ በቀስ እንደዚህ ይሰራሉ። ከዛን የሚቀጥለው ምን ይሆናል? ሁኔታዎች ትዳራቸው ውስጥ ኃይለኛ ጦርነት ይነሳል መጨረሻ ላይ ማለት ነው። ይሄ ማለት የፈለኩት ውብዬና ኑሃም እንግዲህ ትዳር ከተመሰረቱ 3 ዓመት ሆኗል ማለት ነው። ውብዬና ኑሃም ከዚህ በፊት ማለት ደስ የሚል ቪዲዮ ይሰራሉ። አስተማሪ የሆኑ ቪዲዮቹ ነው የሚሰሩት። ብዙ ትምህርት ከነሱ ውስጥ በቃ ደስ ይላል። በጣም ነው የምጓጓው ከዚህ በፊት ማለት ነው። በጣም ነው የሚከታተለው። ምክንያቱም በጣም ደስ የሚል ቪዲዮ ነው የሚሰሩት። ውብዬ ደግሞ በጣም ፈገግታ ስላላት ደስ የሚል ቪዲዮ ትሰራለች ነበር። በጣም የሚያዝናና ቪዲዮ ትሰራለች። እንግዲህ ውድ ቤተሰቦች፣ ወደ ተመልካቾች አሁን ነገሮቹ በቀልድ የተጀመረው ነገር በምን ላይ ነው የተለወጠው? በእውነት ነገር ላይ እየተለወጠ ይገኛል ማለት ነው። ይሄ ማለት ለገንዘብ ብሎ ለእይታ ብሎ ለተመልካቾች ብሎ ማለት ነው ትዳራቸው ውስጥ ምን እያመጡ ነው? ኃይለኛ ችግር እያመጡ ነው ማለት ነው። እንግዲህ እነዚህ ልጆች ትዳር ከተመሰረቱ 3 ዓመታት ያው ቀጥሏሉ። በዛ ላይ ደግሞ 2 ልጆች አፈርቷሉ እና ከነሱ ውስጥ ብዙ ነገር መውሰድ ሰው ይገባል። ምክንያቱም እነሱ ትዳር ውስጥ ስላሉ ገና ትዳር የሚመሰረት ሰው ወይም ትዳር ውስጥ ልግባ የትዳር ህይወት ውስጥ ልግባ የሚል ሰው ማለት ነው ከነሱ ውስጥ የነሱ ቪዲዮ ውስጥ ከነሱ ውስጥ ጥሩ ትምህርት ጥሩ ነገር መማር ማወቅ አለባቸው። እነሱ ግን ቀደም ብሎ የጀመሩት ስራውን ወይም ቀልድና ደስ የሚል ጥሩ ትምህርት መጀመሪያ እየሰሩ ነበሩ። ግን አሁን ብዙ እይታ ለማግኘት ብዙ በቃ ሰው ለማግኘት በቃ የሆነ የማይሆን ውስጥ ቪዲዮ ገብቶ እየሰሩ አሁን ሁኔታው ቀስ እያለ አሁን ውዬ በጣም እየለቀሰች ናት ማለት ቀስ እያለ ሌላ ውስጥ ነው የገቡት እና ታዲያ ከዚህ ውስጥ ትዳር ህይወት ውስጥ ልግባ የሚል ሰው ከዚህ ውስጥ ምንድን ነው የሚማሩት? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ልጆች ወልደው ከያዙ በኋላ እነዚህ ልጆች ነገ ካደጉ በኋላ መቼም ቢሆን እነሱ የሰሩት ቪዲዮ እነሱ ክሊን ካላደረጉ እዛው ይቀመጣል። እነዚህ ልጆች ነገ ካደጉ በኋላ የማሚና የባቢ ቪዲዮ እስቲ ገብተን ቼክ እናድርግ ወይም እናየው ካሉ እነዚህ ነገሮች ነው የሚያዩት። ታዳጊ ናቸው እኮ ካደጉ በኋላ ነገር ማለት
እስቲ ማሚና ዳዲ እንዴት ነው የተገናኙት? እንዴት ነው ታሪካቸው? ህይወታቸው እንዴት ነው ብሎ የዛሬ 20 ዓመት ወይም የዛሬ 15 ዓመት ወይም በቃ የሆነ ካደጉ በኋላ መቼም ቢሆን ቅድሜ ብያለው፣ እናንተ የራሳችሁ ቪዲዮ ክሊን ካላደረጋችሁ ይዘው ይቀመጣል። እንግዲህ ልጆቹ ሰርች አድርጎ ሲያዩ እነዚህ ፔክ ውስጥ ምንድን ነው የሚማሩት? ምክንያቱም ፔክ እየሰሩ ስለሆነ ቅድሚያ ማለት ነው። እነዚህ ፔክ ውስጥ ልጆቹ ምንድን ነው የሚማሩት? ትዳር ቅድምም ብያለሁ፣ የትዳር ህይወት ውስጥ ልግባ የሚል ሰው ከዚህ ውስጥ ምንድን ነው የሚማሩት? እና ኦኬ ለልጆቻቸው ይሄ ነው የሚያስተላልፉት። አሁን መጀመሪያ ፕራንክ እየሆነ አሁን ምን ላይ ነው የደረሰው? እውነት ሆኖ ታይቷል ማለት ነው። እና አይታችሁ ከሆነ ውብዬ ከዚህ በፊት ቀልድ ቪዲዮ ትሰራለች፣ በጣም ደስ የሚል ቪዲዮ ትሰራለች። አሁን ግን ቅድምም ብያለሁ ለእይታና በቃ እንትን ብሎ ሌላ ነገር ላይ ነው የተመሰረተው። ከዛም ቀስ እያለ እስከዚህ ደረጃ ደረሰ። አሁን እሱ ከሌላ ሴት ጋር ፎቶ ተነስቶ በቃ ማለት ከባድ ነው። በደንብ ስትመለከቱት ውብዬ በጣም ጭንቅ ውስጥ ናት። ምክንያቱም 2 ልጆች ወልዳ ይዛለች። ልጆች ደግሞ ከአባት ጋር ከእናት ጋር አንድ ላይ ማለት ሲሆን ያምራል ሁሉም ነገር። ትዳር ውስጥ ሰላም ካለ፣ ፍቅር ካለ፣ አንድነት ካለ ቆሎ ማለት ነው በልታችሁ ብታድሩ ማለት ነው ደስ ይላል። ለምን? ሰላምና አንድነት ካለ፣ ሰላምና ፍቅር ካለ። ሰላም ከሌለ፣ ፍቅር ከሌለ ለምን የፈለጋችሁ ብታምሉ የፈለገ ነገር ቢሞላ ጮማ ራሱ በልታችሁ ማለት ነው ሰላም አታገኙ። የፈለገ ነገር ቢሞላ የፈለገ ነገር ሙሉ ቢሆን ሰላም ከሌለህ አይምሯችሁ እረፍት አያገኝም። ሰላም ካለ ግን ቅድምም ብያለሁ ቆሎ በልታችሁ ታድራላችሁ። ከጮማ በላይ ነው ቆሎ ማለት ነው። ለምን? ሰላም ካለ ማለት ነው። እና እነዚህ ሰዎች አሁን እስቲ ያስቡት፣ በቀልድ በፌክ እየሰሩ አሁን እውነት ሆነው ሲታይ እንግዲህ ምስጢርን ገበናዬን አወጣሹ ብሎ እሱ ደግሞ እሷ የራሱ ቻናል ላይ እንደዚህ ይሰድባል። እሷ ደግሞ ያንተ ምስጢር ሁሉ እኔ ጋር ደርሷል፣ ከፋይል ነው ያገኘሁት፣ ይኸው ፋይል ውስጥ ያገኘሁት ብላ ፎቶ እንግዲህ ከፋይል ውስጥ ነው ያገኘሁት ብላ እንትን አድርጋ ይኸው ያንተ ነገር ይሄ ሁሉ ሰዎች ማስማት አለባቸው። አንተ ያደረግከው ነገር ሁሉም ሰው ማወቅ አለበት ብላ እንግዲህ የራሷ ቻናል ላይ ትለቃለች። እሱም ደግሞ አንቺ ሚስት ስለሆንሽ መሸፈን አለብሽ፣ እንዴት የኔ ነገር ከፋይል ውስጥ አውጥተሽ ሶሻል ሚዲያ ላይ ትለቂያለሽ? ትንሽ አይደብርሽም? ብዙ ነገር አሳልፈናል፣ ብዙ ነገር ነው ያሳለፍነው ብሎ እሱ ደግሞ የራሱ ቻናል እንደዚህ ብሎ ያወራል ማለት ነው። አስቡት ምን አይነት ትዳራቸው ውስጥ ተጽዕኖ እንደተፈጠረ አያችሁት? አያችሁት? ይቺ ቀልድ የሚባል ነገር ማለት ቀልድ እየቀለዳችሁ እውነት ሆኖ ይታያል ነገ ማለት ነው። ለምን? ፌክ ስለሆነ ፌክ ነው። እውነት ነው። እውነት ነው። ፌክ ነው። ግን እናንተ እውነት ነገር ላይ ከሰራችሁ እውነቱን ትከተላለችሁ። ውሸት ግን ውሸት ላይ ነው። እና እኔ ማለት የፈለግኩት ልጆች ፊት ላይ በጣም ይደብራል እና በአጭሩ ምንም አልፈልጌ ነው። ከዚህ ውስጥ ምንድን ነው የምንማረው? እነዚህ ሰዎች ውስጥ ምንድን ነው የምንቀበለው? ምን መማር እንችላለን? ይሄ ቪዲዮ ውስጥ ወይ ከነሱ ቪዲዮ ውስጥ ማለት ፈልጌ ነው። ምን አይነት ትምህርት ነው የምንወስደው? ምን አይነት ጥሩ ነገር ነው የምንቀበለው?
ለማለት ፈልጌ ነው። ቀጣይ ቪዲዮ ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ።